የልባችን ሚስጥር እሱ ያወቀው። የምን ሚስጥር? የኔን እንትን ነው እንዴ? እኔና አንቺ ደግሞ ከመቼ ጀምሮ ነው ሚስጥር ማውራት የጀመርነው? ተይ እንጂ ሩታ። ለነገሩ ተው፣ እኔ ብቻ ነኝ ለካ እንደዛ ማስበው። ስለምትዩ ሚስጥር ምንም አልገባኝም፣ ግን ዳይመንድ ሲቀባጥር የነበረው አንቺ እዚህ ባስቀመጥሽው መልእክት ነው። የምን መልእክት? እረስተሽው ነው? በጣም ፈልገሽ ነበር መሰለኝ። አዎ ዶክተር፣ ቅድም እኮ ነበር። አሁንስ? አሁንም ስደውልክ ስለማታነሳ መምጣቴ እንድታውቅና እንድትደውልልኝ ነበር። ሰዓቱ እኮ መሽቷል ሩታ። ቆይ ለምን ደው በሰዓት የመጣሽው? ገና እኮ ነው። ቢሆንም ሩታ፣ እኔ እኮ ያመመሽ መስሎኝ ነበር። እሱማ በቃ ተውልተው። አንተ ብዙ የማይገባክ ነገር አለ። ልታስረጅኝ ትችያለሽ? ምኑን? የማይገባኝን ነገሮች ነው። ተው በቃ ሩታ። ወይ ዛሬ ያመምሽን ተናግረሽ መድኃኒት ካልተገኘለት ነገ ማመሚን ብለሽ መምጣትሽ አይቀርም። መመላለስ ያሰልችቶካል ማለት ነው? እኔም እኮ የስራ ግዴታዬ ነው። ታካሚዎች መሰላቸት አልችልም። ግዴታ ሆኖብክ ነው እንጂ ይደብርካል ማለት ነው? እኔም እንደዛ አላልኩ። ተናገርክ እኮ። በድጋሚ ተመልሼ አልመጣም። እሺ እሺ። ልጅ ግን ትነኛለች ወይ? ተመርምራ በሽታውን አላወቅንም። አንቺ ከሃዲ ዳኒ፣ ምን ለማድረግ እያሰብክ ነው? እዛው የምትቀሪ መስሎሽ ነበር? ምን እያደረክ ነው? ልቀቀኝ! ልቀቀኝ! ልጄን ከማግባትሽ በፊት ሲጥ አድርጌ ነው የምገላግልሽ። አስጠንቅቄሽ ነበረ። ከዚህ በኋላ አደይ ከዴቭ ጋር አንድ ላይ የምትሆን አይመስልም። እናንተ በውሳኔዋ ትስማማላችሁ? የምትስማሙ ቪዲዮ ላይክ በማድረግ ጀምሩ። በዚህ ሰዓት ላይ እንደሚታየው ከሆነ እኔንም ጨምሮ ብዙ የሰራተኛዋ አደይ ድራማ ተመልካቾች አሁን ላይ አደይን ከዴቭ ጋር ከመሆን ይልቅ ከዶክተሩ ጋር እንድትሆን እየመረጡ ይገኛሉ። ያም የሆነበት ምክንያት ደግሞ አደይ ከዚህ በፊት ከእናቷ የተነሳ አንድ ጥያቄ ነበረ፣ እሱም ከዴቭ ጋር እንዳትሆኝ የሚል ነገር። ግን አደይ እናቷን ተቃውማ እናቷንም አሳምና ለሰርጉ ካበቃች በኋላ አሁን ላይ ሰርጉ ሊካሄድ አንድ ሳምንት ሲቀረው የዴቭ እናት ወደዚህ በመምጣት እሱን እንዳታገባ ልታሳምናትና ልጇንም ለሌላ ሴት ልትድረው እንደሆነ ያስመለክተናል። ይህ ደግሞ ለአደይ በጣም ከባድ የሆነ ስሜትን ጥሎባት አልፏል። ምክንያቱም ደግሞ አደይና የዴቭ እናት አልማዝ አንድ ላይ ሆኖ በሚያወሩበት ሰዓት ላይ የዴቭ እናት አልማዝ አደይን ከጭንቅላቷ ውስጥ የማይጠፉ መጥፎ ቃላቶችን በመናገሯ ሰራተኛ ነሽ አንቺ፣ ለልጅ አትመጥኝም እያለች ብዙ ነገር እሷ ላይ ማድረሷ አደይ በዴቭ ላይ ያላትን እምነት እንድታጣና እሱ ያ ሁሉ ነገር ነግሯት እንደሆነ እንድታስብ አድርጓታል። እናም አደይ በአሁን ሰዓት ላይ እሱ ካላከበረኝ እናትየውን ባታከብረኝ አይደንቅም እያለች ስታወራና እሱ በእኔ ማያፈርና የሚወደኝ ቢሆን ኖሮ አሁኑኑ እጄን ይዞ ሄዱ እንደሚያገባና ከኔ ጋር እንደሚሆን ይናገር ነበር እያለች ስታወራ ተመልክተናል። በሌላ በኩል ደግሞ የዴቭ እናት የልብ ታማሚ መሆኗ ለሁኔታዎችና ለዴቭ ውሳኔ አለመስማማት እንዲሁም ደግሞ ትክክለኛ ውሳኔ እንዳይወስን ያደርገዋል ማለት ነው። የዴቭ እናት የልብ ታማሚ ናት።
እሱም ሄዶ አደይን ከማግባት ማንም አያስቆመኝም፣ እኔ አደይን አገባታለሁ ብሎ ሲናገራት ልቧን በመታመም ፌንት እንደነቀለች ያስመለክተናል። እናም አሁን ላይ ዴቭ ለሚወስናቸው እያንዳንዱ ውሳኔዎች እናትየዋን ያማከልና የእሷን ጤንነት ከግምት ውስጥ ያስገባ መሆን እንዳለበት ይሰማዋል። አሁን ላይ ዴቭ እናቱን ለማጣት ዝግጁ አይደለም። ስለዚህም በቀጥታ ለአደይ ሄዶ እናቴ ታማሚ ስለሆነች ልነግራት አልችልም፣ አንቺንም ደግሞ ላጣሽ አልፈልግም፣ የኔና የእናቴ አስተሳሰብ የተለያየ ነው፣ እሷ ለምታስበው ሀሳብ እኔ ልወቀስ አይገባም እያለ በተደጋጋሚ ሲናገር ተመልክተነዋል። አደይም ብትሆን አሁኑኑ ይዘኸኝ ሄደህ ካልተናገርክና ከኔ ጋር መሆን ካልቻልክ እስከ ወዲያኛው ታጣኛለህ፣ ያንተ መሆን አልፈልግም እያለች ስትናገረው ነበር። ዴቭ አደይ ቤት የአደይ መኝታ ክፍል ውስጥ ከዶክተሩ ጋር አንድ ላይ ስላያቸው በጣም ከባድ የሆነ ቅናትና ንዴት አጋጥሞታል። በዛም ሰዓት ላይ እየጮኸ ዶክተሩን ሲያናገር አደይ ምንም አያገባም፣ እኔ እና እሱ የፈለገነውን ልንሆን እንችላለን ብላ ስትናገረውና አንተ በእኔ ታፍርብኛለህ፣ እኔንም አትወደኝም፣ እኔ ከአንተ ጋር ለመሆን በጣም ብዙ ርቀቶችን ተጉዤ መጥቼ ነበር፣ ነገር ግን አንተ ከኔ ጋር ለመሆን ምንም ውሳኔ ለመወሰን አልቻልክም፣ ስለዚህ ከአንተ ጋር መሆን አልፈልግም፣ በህይወት ውስጥ የሚፈጠሩት ነገሮች በሙሉ አንተን አይመለከቱም፣ ለአንተ ማሳወቅም የለብኝም እያለች ስትናገረው ተመልክተናል። ይህ ንግግር ደግሞ ዴቭን በጣም ያስቆጣውና ያናደደው ነገር ሆኗል። ዴቭም ቀበል አድርጎ ያንቺም እናት እኮ እኔን እንድታገመኝ አልተስማማችም ነበር እና አሁን የኔ እናት ባተስማማ ምን ይደግቃል? ምንስ ይገርማል? ስለዚህ እሷ ደግሞ አንቺ እንድትወድሽ ማሳመን የኔ ፋንታ ነው ብሎ ሲናገራት አደይም እኔ እሷ እኔን እንድታገባ ስላልፈለገች አይደለም ይህ ሁሉ ነገር የተፈጠረው፣ እሷ እኔ አንተን እንዳገባ ባለመፈለጓ ሳይሆን እኔን የተናገረችኝ ንግግር እሷ ለእኔ ያላትን ንቀትና ዝቅታ ነው ማየው። ይህም ደግሞ እኔ እንደዚህ አይነት እኔን ከሚያጥላላ ቤተሰብ ጋር ተቀላቅዬ መኖር አልፈልግም፣ ስለዚህ አሁን ክፍል ለቀልኝ ውጣ ትለዋለች። ዶክተሩም ይቅርታ ረበሽኳችሁ፣ በትክክል አውሩ ብሎ ጥሏቸው ሊሄድ ሲል እሷም እጁን ትይዘውና አንተ እዚህ ቆይ እንዳትሄድ ብላ ትመልሰዋለች። የዚህ ሰዓት ላይ ዴቭ በጣም ከፍተኛ የሆነ የቅናት ስሜት ይሰማውና ቤቱን ለቆላቸው ይወጣል። የዚህ ሰዓት ላይ ለሊ ትመጣና ምን እንደተፈጠረ ለማጣራት ስትሞክር ዶክተሩም እኔ መሄድ አለብኝ በቃ ብሎ እሷን አስቀምጦ ሲወጣ ያሳየናል። እዚህ ጋር ካለው ትርምስና ንጭንጭ በስተጀርባም ደግሞ ቤት ውስጥ ያለው ንትርክ በጣም ከቀን ወደ ቀን እየባሰና እየጨመረ ሲሄድ ተመልክተናል። በጥበቃውና በፍቅር መካከል ያለው ልዩነትና አለመግባባትም እንዲሁ ከቀን ወደ ቀን እየጨመረ ነው። አሁን ላይ ፍቅር በዳኒ ታግታ ትገኛለች። ባለፈውም ሲያስጠነቅቃትና ሲያስፈራራት ተመልክተናል። ለዛውም ቤቷ ድረስ ሄዶ ነበር ያንን ድርጊት የፈጸመው። ፍቅርም ከቤት ልትወጣ ስትል ጥበቃውን አብሯት እንዲወጣ በተለምነውም እሱ ግን አሻፈረኝ ብሎ እረ ከፈለግሽ አንቺ መሄድ ትችያለሽ፣ እኔና አንቺ የሚያገናኘን ነገር የለም ሲላት ፍቅር በንዴት ጥላ ቤቱን ስትወጣ ያስመለክተናል። በሌላ በኩል የዴቭ እናት አደይን ብቻ ሳይሆን ችግሯ ያለው ከነ ሄሉና ከነ ሮማንም ጭምር ነው። እነሱም በጣም እያጥላላችና እያንቋሸሸች ስራችሁንም በትክክል ማሰሮ ሰራተኞች እያለች ሞራላቸው ላይ ስትረማመር ተመልክተናቸዋል። ምንም እንኳን ሊናገሩ ከጫፍ እየደረሱ ቢመለሱ አሁን ላይ እሷ ያለችው ነገር ከማድረግ ግን ወደ ኋላ ሊሉ አይችሉም። የዴቭ እናት አልማዝን ብትሆን ጥበቃውን ታገኘውና አደይ ከሱ ጋር ሆናለሁ አልተወው መቼም ቢሆን ብላ ከተናገረች ተገሬያለሁ፣ እሷን ቆንጠጥ እንድታደርግልኝ ይፈልጋሉ ብላ ብር በእጁ ላይ ስታስጨብጥ እሱ ግን መቼም ቢሆን እህቴን ለብር ብዬ አልከዳም፣ ይህ ሆዴ አንድ ቀን ይሞላል፣ ሌላ ቀን ደግሞ መልሶ ይጎላል፣ ለዚህ ተራ ሆዴ ብዬ እህቴንማ ካረኩኝ እኔ ነፍሰ በላም ጭምር ነኝ ብሎ ተናግሮ ብሯን በእጇ ላይ ሲያስይዛት ያሳየናል። የዚህ ሰዓት ላይ ደግሞ የዴቭ እናት አልማዝ በሁኔታው ትናደድና ካልፈለክ የራስ ጉዳይ፣ ለማንኛውም ይህ ነገር በመካከላችን ይቅር፣ ከአንድ ሰው እንዳልሰማው ብላ አስጠንቅቃ ጥላው ትሄዳለች። አሁን ላይ አልማዝ ሄዳ ጥበቃው ማናገሯ ከፍተኛ የሆነ መዘዝ ራሷ ላይ ይዛ መታለች። ምንም እንኳን እሱ ባይስማማና እሱ የምትለው ነገር ሁሉ ቢያደርግም አሁን ላይ አደይ አንድ ነገር ብትሆንና ከዴቭ ጋር ማቆሟ እንኳን ባትተው አደይንም ብታስመታትና የሆነ ነገር ብታስደርጋት ይህኔ
እሷ እንዳደረገችው በጥበቃው ሙሉ በሙሉ ምስክርነት ያገኛል። ይሄ ደግሞ ለእሷ ጥሩና ትክክለኛ ነገር ነው ብዬ አላስብም። በዴቭ እና በኪንጎ መካከልም ያለው ትርምስ ደግሞ እየቀጠለ ይገኛል። ዴቭም ከኪንጎ ጋር ታላቅ የሆነ ወዳጅነት ቢኖረውም ዳይመንዶ ደግሞ ንግግር ውስጥ ገብቶ ለኪንጎ ዴቭ እንደማይመቸውና አደይን እሱ እንዳሰደባት ይነግረዋል። በተደጋጋሚ ዳይመንድ ለኪንጎ አደይን እያሰደባት እሱ ለእሷ ማይሆን ሰው ነው እያለ ከዶክተሩ ጎን ሲቆምና አብሯት እንዲሆን እንደሚፈልግም ሲናገር ተመልክተናል። ዳይመንድ አሁን ላይ ለአደይ ያለው ቦታ ከፍተኛ ሁኔታ እየጨመረ የመጣ ሲሆን እንደ እህቱም ስለማያውም ዳይመንዶ ግን ሊሰማ አልቻለም። ለማንኛውም ቀጣይ በምን አይነት ሬካፕ እንድመጣ ትፈልጋላችሁ? ኮመንት ላይ ጻፉልኝ። መልካም ጊዜ ይሁንላችሁ።